ሁልጊዜ አዲስ ዓመት ሲመጣ የምናደርጋቸው አብዛኞቻችን የፕሮቴስታንት እምነቶች ሌሎችም በሌላ እምነት ውስጥ ያላችሁ ሰዎች ልታደርጉት ትችላላችሁ። ግን እኔ አሁን እዚህ ዓመት ላይ ዓመት እያለቀ ሲመጣ ውስጤን እየገዛው ያለ አንድ ሀሳብ አለ። እንግዲህ እንደምታዩት ከ2024 ዓመት ከ2024 በፊት የነበሩ ዘመኖች ሁሉ የተደረጉ ናቸው። በ2024 ወደ 25ም ሳልፍ የተደረገ ነው። ከ2025 አሁን ወደ 26ም መቼም ብዙዎቻችን ከኔው ጨምሮ እቅድ እናደርጋለን። ያ ምንድነው? ያስቸገሩንን ያቃቱንን እንዲሆንብን የማንፈልገው እንዲለወጥ የምንፈልጋቸው ነገሮች እንደዚህ በቃ ተቃጥለው ከኔ ወገዱ በሚል ማለት ነው። ልክ እንደዚህ ማለት ነው። ብዙዎቻችን እንደውም ነገሮቹ ታጥፈው እንደዚህ ውስጥ አይታዩም። በየግሩፖቻችን በየቤተ ክርስቲያኑ በተለያየ የአገልግሎት ስፍራዎች በተለያዩ ህብረት ውስጥ ይሄንን እናደርጋለን ማለት ነው። እና ብዙዎቻችን ይሄንን እናደርጋለን፣ እናቃጥላለን። የማንፈልገውን የማንወደውን በህይወታችን እንዳይቀጥል የምንፈልጋቸውን ነገሮች እናደርጋለን። ዛሬ ላይ ግን ቆም ብዬ ሳስበው ሳየው በእውነት ይሄንን ነገር ማድረጋችን ይሄን ነገር ማቃጠላችን በህይወታችን ላይ የሚያመጣው ለውጥ አለ ወይ ብዬ ማሰብ ጀመርኩ በራሴ ላይ። ለምን ብላችሁ ብትሉ በዘመናት ሁሉ መካከል እያቃጠልኩት ያለ ነገር እየጻፍኩኝ በእሳት እንዲቃጠል የማደርገው ነገር ወረቀቱ ከመቃጠል ባለፈ ነገሩ ከኔ ተለይቶ አይቼው ስለማላቅ ማለት ነው። ስለዚህ ይሄን ነገር ደግሞ የምናደርገው ቬሪ ፓወርፉል እንደ ቤተ ክርስቲያን እናደርገዋለን። እንደ ትላልቅ የቅዱሳን መሰባሰብ ህብረቶች ላይ እናደርገዋለን። መንፈሳዊ ስብስብ መሰባሰብ ላይ እናደርገዋለን። ይሄ ቬሪ ፓወርፉል ያደርገዋል። ለምን ብትሉ ቤተ ክርስቲያን ኃይል አላት። ቤተክርስቲያን የክርስቶስ ናት። ህብረቶች የእግዚአብሔር መገኛዎች ናቸው፣ የመንፈስ ቅዱስ መገኛዎች ናቸው። መጽሐፍ ቅዱስ ህብረት ላይ ያለውን በረከት ይናገራል። ምክንያቱም በረከት ታዟል ነው የሚለው እና ትእዛዝ ስለሆነ በረከት አለ ማለት ነው ህብረት ላይ። ስለዚህ በትናንሽ ግሩፖች ህብረቶች ላይም በሉት እንደ ቤተ ክርስቲያንም በሉት ይሄንን ነገር እናደርገዋለን። የኛ የፕሮቴስታንት እምነት እንደ ልምድ አድርገ ነው እያደረግን ያለ ነው። ግን አሁን ዛሬ ሁላችንም ቆም ብለን እንድናስብ የምፈልገው እንደ ቤተ ክርስቲያን እንደ ህብረትም እንደ ቤተሰብም የምናረጋለን እና ቤተሰቦች የአመቱ ማለቂያ ላይ አመቱ ሙሉ ብናረግም ደግሞ ጾም ጸሎት እንይዛለን፣ አብረን እናሳልፋለን ከቤተሰባችን ከልጆች ከባል ከሚስቶቻችን ጋርና ከዛ በኋላ እንደዚሁ የሚያስቸግሩንን ነገሮች እንጽፍና እኛም ልጆቻችንም ሚስት ባልም ሆነን እናቃጥላለን፣ እንቀብራለን። ዛሬ ላይ ግን ቆም ብዬ ሳስበው እያደረግን ያለነው ነገር ወረቀቱ ላይ ጽፈን የምናቃጥለው ነገር ወረቀቱ ከመቃጠሉ በላይ አመቱ ላይ በእኛ ህይወት ላይ ምን አምጥቷል ነው ቁም ነገሩ። እነዛ ያቃጠልናቸው ነገሮች አብረውን አልተሻገሩም ወይ? አብረውን አልኖሩም ወይ? አብረውን አልከረሙም ወይ? አብረውን አልተቀመጡም ወይ? እየታዩስ አይደለም ወይ? ህይወታችን ውስጥ በትክክለኛ መንገድ አክሰስ አግኝተው እየሰሩ አይደለም ወይ? እሱ ነው ኩዌሽን መደረግ ያለበት። እሱ ነው መታየት ያለበት። የማቃጠል ውጤቱ መታየት አለበት። አንድ ነገር ስናረግ ሁሉ ጊዜ ውጤትን ነው ማየት ያለብን። ያደረግነውን ነገር ስላደረግነው ከህይወታችን ይወገዳል ማለት አይደለም። ያደረግነውን ነገር ስለከነወነው በህይወታችን ላይ አይቀጥልም ማለት አይደለም። ስለተመኘን እናደርጋለን፣ ስላረግነው ግን ነገሮች ይቀራሉ ወይም ደግሞ ነገሮች ይለወጣሉ ማለት አይደለም። ስለዚህ ዛሬ ቆም ብለን እንደ ህብረት እንደ ቤተሰብ እንደ ህብረት እንደ ቤተ ክርስቲያን በአጠቃላይ እንደ ከተማ እንደ ሀገር ራሱ መንፈሳዊ እንኳን ባይሆን ራሱ በመንፈሳዊ ዓለምን ባይሆን ውሽ የሚያደርጉ አሉ። አመት ሲመጣ በቃ ይሄ ባይሆን ይሄ ባይደረግ ይሄንን እንለውጣለን፣ ይሄንን እናስወግዳለን፣ ይሄን ከህይወታችን ከሀገራችን እናስቀራለን ተብሎ የሚባሉ ብዙ ነገሮች አሉ። ለነዛ ነገሮች ደግሞ ምልክት እንዲሆኑ ልክኛ ወረቀት ላይ ጽፈን እንደምናቃጥለው የተለያየ እንደ ምልክት የሚጠቀሟቸው ነገሮች ሊኖሩ ይችላሉ። ይሁንና ግን ያደረግናቸው ነገሮች የሚለኩትም የሚመዘኑትም በፍሬ ነው። ምክንያቱም በዛ ዙሪያ ላይ በትክክለኛው እንደ ቤተሰብ ካላፈራን፣ እንደ ቤተ ክርስቲያን ካላፈራን፣ እንደ ግለሰብ ካላፈራው፣ እንደ ሀገር ካላፈራን፣ እንደ ከተማ ካላፈራን ያደረግነው ነገር ጀስት
አክቲቪቲ ነው እንጂ የሚያመጣው ምንም ለውጥ ያመጣው ምንም ለውጥ የለም ማለት ነው። ስለዚህ ወገኖቼ እኔ ራሴን ዛሬ ቻሌንጅ ያደረኩበትን ይሄ አመት እያለቀ ሲመጣ ብዙ ነገር ታስባላችሁና ብዙ ነገር በማሰብ ውስጥ ራሴን ቻሌንጅ ያደረኩበትን ነገር ነው ዛሬ ወደ እናንተ ይዤ የምመጣው። ለምን ብትሉ ለብዙ ዘመናት ያቃጠልኩት ወረቀት ሀሳቡ ግን ከኔ ጋር አለ። ያ ያቃጠልኩት እንዳይቀጥልብኝ አልፈልገውም ያልኳቸው ነገሮች በአንድም በሌላም በስፋት የሚሆን በጥበት አብረውኝ እየቀጠሉ አያቸዋለሁ። በየአመቱ የሆነ ወቅት ላይ የጠፉ ይመስሉኛል እንጂ አሉ። ስለዚህ ሲሪየስ ጸሎት የሚያስፈልጋቸውን ሲሪየስ ጸሎት በመጸለይ ማስወገድ መቻል አለብን። ዲሲሽን ውሳኔ የሚያስፈልጋቸውን ነገሮች በውሳኔ ማስተካከል አለብን። ሁኔታዎችን በመቀየር አካባቢ ማለት ፊዚካሊ ሄዶ ሙቭ በማድረግ ሳይሆን የምንውልባቸውን አካባቢዎች፣ ድርጊቶችን የምንፈጽምባቸውን አካባቢዎች በመቀየር ሊለወጥ የሚገባውን ነገር መለወጥ ነው። እንደ መንፈሳዊ ደግሞ ያላደረግናቸው እንዳልኳችሁ ጸሎትን ጨምሮ የእግዚአብሔርን ቃል ጨምሮ ማንበብን ጨምሮ ጾምን ማድረግ እንደዚህ ከእግዚአብሔር ጋር ያለን ግንኙነትን ጠበቅ በማድረግ የሚለወጡ ነገሮችን በዛ መልክ መለወጥ እንጂ በየአመቱ በየትኛውም መልክ እያቃጠል ነው ያለነው ወረቀቱ ላይ ያሰፈርናቸው ነገሮች በህይወታችን እንዳይቀጥል አያደርጉም እያልኳችሁ ነው። ለምን ብትሉ መጣን ዘመናችንን ሁሉ እኮ መጣን በእንደዛ አይነት ጎዳና ራሳችንን ከማታለል ያለፈ ያመጣናቸው ውጤቶች የሉም። የአመት መጨረሻ አክቲቪቲዎች ናቸው እነዚህ። እኔ አሁን ወደዛ ደረጃ በራሴ ህይወት ላይ መጥቻለሁ። በፍጹም ያ መንገድን የሚጠርጎ ነው አላየሁትም። በቃ የተባረከው የተቀደሰው ያ የእግዚአብሔር ሐሳብ የሆነው ነገር ወደ እኔ እንዲመጣ መንገድ ጠራጊ የሆነ ሳይሆን ያየሁት አክቲቪቲ ሆኖ ነው ያየሁት። ስለዚህ ሁላችንም ቆም ብለን እናስብ፣ እንደ ቤተሰብ እናስብ፣ እንደ ግለሰብ እናስብ፣ እንደ ከተማ እናስብ፣ እንደ ሀገር እናስብ፣ እንደ ቤተ ክርስቲያን እናስብ። በየአመቱ የማደርጋቸው ነገሮች እግዚአብሔር በህይወቴ አክሰስ አግኝቶ ከነዛ ነገሮች ተለይቼ የእግዚአብሔር ሐሳብ በፍሬነት በህይወቴ እየተገለጠ ነው ወይ? እግዚአብሔር ለሚፈልገኝ ሐሳብ ወደዛ እየቀረብኩ ነው ወይ? አንድ ስቴፕ አንድርከን እየጨመርኩ ነው ወይ የሚለውን ነገር ልናጤነውና አቴንሽናችንን ሰጥተን ልናይ የሚገባ ጉዳይ ነው እንጂ የአመት ማለቂያ ሲመጣ በየአመቱ የምናረጋቸውን ነገሮች የማረግ ግዴታ እንዳለብን ቆጥረን ማድረግ የለብንም። ከትላንትናው ካደረግነው ነገር ተነስተን ውጤቶቻችን ምን ይናገራሉ? ፍሬዎቻችን ምን ይናገራሉ? የሚታዩብን አመቱን በሙሉ የታዩብን ነገሮች ምን ይናገራሉ? በቤቴ የታየብኝ ነገር፣ በህብረት መካከል የታየብኝ ነገር፣ በቤተ ክርስቲያን የታየብኝ ነገር፣ በማገለግለው መካከል የታየብኝ ነገር፣ በጎረቤት የታየብኝ ነገር፣ በቃ በሩቅም በቅርብ ባሉት የታየብኝ ነገር ያ በግል ህይወቴ ጭምር ያ ምን ይናገራል? ያ ነው ውጤት ያለው አደራረግ እያረኩ ነው ወይስ አይደለም? ውጤት ያለው አካሄድ እየሄድኩ ነው አይደለም የሚለውን የሚያሳየን። ስለዚህ ወገኖቼ እኔ ልማድ ስለሆነ ከዚህ በኋላ አላረግም አልኩኝ፣ ለራሴ ቃል ገባው። ምክንያቱም በቃ በህይወቴ ላይ ነገ ላይ አፍርቶ የማየውን ነገር ነው ማድረግ የምፈልገው። በምኞት መቃጠል አልፈልግም። ይሄ በምኞት መቃጠል ነው። ስለዚህ ዛሬ ላይ ቆም እንበልና የቀረችንን 5 እና 6 ቀን ላይ ቆም ብለን እግዚአብሔር ሆይ ከኔ ምን ትፈልጋለህ የሚለውን እንጠይቅ። እንደ ባላምሮ ደግሞ እናስብ። በመንፈሳዊ ዓለም ያለውን እግዚአብሔር ይጠቁመናል። በስጋ ደግሞ የሚጠበቅብንን በማስተዋል የሚቀረንን በማየት ማስተካከል እንድንችል ቁጭ ብለን ማሰብና ማየት ይጠበቅብናል። በዛ ውስጥ እናየዋለን፣ እናገኘዋለን ማድረግ ያለብንን። በነገራችን ላይ ግን እኔ አንድ ነገር ሲዛባ እያየዋለሁ። የኛ ድርሻና የእግዚአብሔር አለ። እዚህ ውስጥ ልንዘነጋው አይገባም። ስለዚህ በህይወታችን ዘመን አመታችንን ስናስብና በአመት ውስጥ የቀረንን ፍሬያችንን አይተን እዚህ ጋር አላፈራውም እዚህ ጋር ደግሞ አፍርቻለሁ ስንል ሁሉ በጸሎት አይሰራም፣ ሁሉ ደግሞ በእውቀት አይሰራም። ስለዚህ የኛን ድርሻ ማወቅ በጣም አስፈላጊ ነው። በእኛ ዘንድ መደረግ ያለበትን በኑሯችን፣ በትዳራችን፣ በልጆቻችን ዙሪያ፣ በህብረታችን፣ በአገልግሎታችን ወዘተ እናንተ ዘርዝሩት። በእኛ በእውቀት የምንሰራው የእኛ ድርሻ፣ የሰው ድርሻ አለ። የሰው ድርሻ ትልቅ ስፍራ አለው ወገኖቼ። ነገሮችን ዲስትሮይ ለማድረግ ለማበላሸት፣ አቅንቶም ለማስኬድ። ልክ እንዲሁ ደግሞ እግዚአብሔር ሆይ ለዚህኛው ዘመን ምን ትለኛለህ? ምን ትጠቁመኛለህ? እንዴት እንዲሄድ ነው የምትፈልገው? ደግሞ ይሄ የማይረባው የማይጠቅመው ያላፈራውበት ነገር ከኔ ጋር እንዲቀጥል አልፈልግም
አልፈልግም። ስለዚህ ልታነሳልኝ እፈልጋለሁ፣ እባክህ ጠቁመኝ፣ ከዚህ የምላቀቅበት መንገድ ምንድነው ብሎ እግዚአብሔርን መጠየቅ። እነዚህ ሁለት ነገሮች ኢምፖርታንቶች ናቸው እያልኳችሁ ነው። ስለዚህ ወገኖቼ አመታትን ወረቀት በማቃጠል የመሻገር አመት እያልን ሄደናል። ግን አሁን ከዛ እንላቀቅና እንደ ባላምሮ እናስብ፣ የጎደለንን እንወቅ፣ እንዲሁም ደግሞ እግዚአብሔርን እንጠይቅ። እግዚአብሔር ያሳየናል። ድርሻችንን እንወጣ። ጌታ ደግሞ የሱን ድርሻ በማድረግ ከኛ ጋር ይቆማል። ተባረኩልኝ። መልካም ጊዜ ይሆንላችሁ። ባይ